ዘግቼበት ወጣሁ ማለት ነው። በጣም እሱ ሞተር ነበረው። ሞተሩን ሁላ ሽጦ እኔ ሱቅ እየሰራሁኝ እሱ ደግሞ የሰው ሞተር እየሰራ መኖር ጀመርን። ኑራችንን በጣም ደስ የሚል ቤት ተከራይተን በጣም ጥሩ ጊዜ እያሳለፈን እኔም እሱ ተኝቶ እኔ በሱ ላይ በሩን ዘግቼበት ወጣሁኝ ማለት ነው። ከሱ ወጥቼ ብቻዬን ወደ እናቴ ቤት ተመለስኩኝ ማለት ነው። እሺ አሁን የኔ ጆሮ ከሆነ ነገር ወደ ክላሴ ልሄድ አሽዋ ሲዛቅ ነገር አልሰማችሁ? ወደ ክላሴ ልግባ። እሺ ማሪ ሚውት አድርገሽ ግቢ፣ ይረብሻል። ይሄ የተቦካ አሽዋ ሲዛቅ ባካፋ ድምፅ ነው የሰማሁት። ያው አይስወር ቱ ጋድ ለምን ራሴ እንድጠራጠር ታደርጉኛላችሁ? ትኩስ ነው እየተቃጠልኩ ነው። አጥቢቱ ትኩስ ነው። አረክ እርጥብ አሸዋ ሲዛቅ ባካፋ እንደዚህ ድምፅ ነው የሰማሁት። ይሄ ደግሞ ጠጠር የቅድሙ እርጥብ አሸዋ ነው። አሁን ጠጠር ነው እየተዛቀ ያለ። ኧረ በፈጣሪ ስምንት አንደዛቂ በእናትሽ ታይ ልዩዬ። እውነትም ልዩ ነሽ። ኧረ ልዩ ነሽ በፈጣሪ ዘመን ንብ ስላረግሽን ይሁን ሁሉ የታገስኩሽ። እሳይ መጣት እሺ እና ያና አለች ግን ቶሎ ሳይደርሳት በሩን ክፍት አድርጊው። እሺ አሁንም አለ እንዳያፍናት እሷስ ያገኘ ታጽዳለ ቡናሽታለው ድፍረቴ። እሺ አሁንም አለ ለማመድ ያበሻ ልጅ አይደለች ቡናትን ለማመድ ካሁኑ ትልመድ። ውዴ መተሻል አሁንም አለ ኢትስ ይዘውኛል። ማሪ ወይ ለካ ፕላስተር ቆጥፋው ባንዴ አቤት ፕላስተር ወልነሰማል ለካት ወይ ይታኛል። ትደግልሽ አሜን። አይላ ዙራው እንጂ ካሜራ ማዞሪያው ጠፋኝ። እሺ ውዴ ከዛም በኋላ ወጣው ከሱ ቤት ማለት ነው። እናቴን ላገኛት ብዬ ወጣውኝ። እናቴ ደግሞ እኔ ሞት አለው ከዚህ ቤት አትሄጂም አለችኝ። እናቴ እኔ ሞት አለው ማምረጥ ነበረብኝ፣ ወይ እሱም ወይ ፍቅሬም ወይ እናቴም ማለት ነው። እናቴ ነገ አንድ ነገር በእኔ ምክንያት አንድ ነገር ብትሆን ጸጸቱን አልችልም። የቡና ሱስ አለባት። ቡና ሸታት ነው ይለቃል። እሺ ሀሳብሽ እንትን ስል ነው አንቺ ጋር ነኝ እናቴ። እኔ ከዚህ ቤት ካልወጣሽ እኔ እሞታለሁ አለችሽ? እናቴ አንድ ነገር በኋላ ብትሆን እኔ ነገ ሌላ ሰው ልወድ እችላለሁ፣ ላፍቅር እችላለሁ። ግን እናቴ አንድ ነገር ከሆነችብኝ እናቴን ድጋሚ አላገኛትም አልኩና ማለት ከሱ መለየት ነበረብኝና ቤት ቀረሁኝ ማለት ነው። ከዛ እናቴ ቤት ቀረሁኝ፣ ተለያያን እና ነገሩ እንተናለን ተለያያ ከሱ ጋር በሽማግሌዎች አለያዩን። ከዛ እኛም ደግሞ አካባቢ ቀየርን እና ሌላ ጋር ገባን። ቢያንስ በ3 ወር በ4 ወር ልዩነት ሌላ ጋር ገባንና እዛ ሰፈር ደግሞ ሌላ ሰው ተዋወቅኩኝ ማለት ነው። ሌላ ሰው ከመተዋወቅሽ በፊት ሙና ራሴን ላጠፋ ነው እያለች ነው ኮሜንት ላይ ሳቧት። ይሄ አሁን እንትን ሆነ አይደል? ማስፈራሪያ ሆነ አይደል? በየቀኑ እየመጣችሁ አንዳንድ ሰው በየቀኑ አንዳንድ ሰው ለአዚም ራሴን አጠፋለሁ ይላል እዚህ ቤት። ለአዚም አንዳንድ ሰው በየቀኑ ባይዘዌ አሁን እሷ ደግሞ ራሴን አጠፋለሁ ስትል ማን ትዝ አለኝ? ኪያ የምትባለች ከካናዳ ከትናንት ወዲያ ገብታ ስሙ ያልተጠቀሰ የዱባይ ነጋዴ $965 ከፍላ ልብስ ሊልክላት ምናምን
የነገረችን ትዝ ይላችኋል። አናግሬላት ኦልሬዲ ልብሱን ልኮላት ደረሰኝ ልኮልኛል። እሺ እና ምን ናችሁ ነበር? ሙናን አስገባት ፖሊስ እና አቤት የምርቃት መዓት የላከችን ቮይስ እኮ ያሰማችኋለሁ በኋላ የሷ ታሪክ ሲያልቅ። እሺ ልቀጥል? ማሪ ከዛ ሌላ ሰው ተዋወቅኩኝ። እዛ ሰፈር ማለት ነው፣ አዲስ የገባንበት ሰፈር ላይ ሌላ ሰው ተዋወቅኩኝ። ቀጠልን በፍቅር እያወራን ቢያንስ ትንሽ ጊዜ አወራንና ታላቅ እህቴ ሁሌ አንቺን እኮ አሁን ማንም አይፈልግሽም ትለኛለች ማለት ነው። ሶስተኛ ታላቅ እህቴ ናት። አንቺን ማንም አይፈልግሽም፣ ከዚህ በኋላ የሚያገባሽ ሰው የለም፣ እንዲያግብተሽ ተለያይተሻል ትባያለሽ፣ ማንም አይፈልግሽም ትለኛለች ሁሌ። ይሄ ልጅ ደግሞ ቀርቦኝ ሲያወራኝ በአይምሮ ላይ ያደረብኝ ነገር ያ ነው ማለት ነው። ማንም አይፈልገኝም ምናምን ብዬ ከሱ ጋር እያወራን የሆነ ቀን ማታ ደወለልኝ። እሱ ሲደውልልኝ እኔ ተኝቼ ስልክ አላነሳውም ነበርና ቤት መጥቶ ቤት አንኳኳና ማታ አይ ሂድ አሁን በዚህ ሰዓት ጠዋት እናወራለን አልኩት። ጠዋት እናወራለን ብዬ እኔ የምልሽ ልዩ ይቅርታ አድርጊልኝና ምን ቁም ነገር የለውም የምታወሪው ወሬ። በጣም በትዕግስት ነው የጠበኩሽ እስካሁን ድረስ ከአንዱ ወንድ ወደ አንዱ ወንድ ዝም ብሎ በወሬ ደረጃ መሸጋገር እንጂ ምንም የሆነ የፈጠራም ይመስላል። ምንድን ነው ፖይንቱ? ቆይ አልገባኝም። እሺ ከደበረሽ ይቅር፣ ችግር በጣም በትዕግስት ቁም ነገር ታወሪያለሽ። ካሁን እውነተኛ የተኖረ ህይወት ታወሪያለሽ ብለን ኮሽኮሽታውን ካካታውን ሁሉን ነገር ተቋቁመን እስካሁን ጠበቅን። ይሄዳል ወደ ቁም ነገር አትገቢም፣ ይሄዳል ወደ ቁም ነገር አትገቢም። መቼ ነው ወደ ቁም ነገሩ የምትገቢው? ወደ ትክክለኛው ነጥብ የምትገቢው መቼ ነው? እሺ ከደበረሽ አለው እኔ ማለት እስከ ስደት የመጣሁበት ነገር ላወራሽ ፈልጌ ነው። ኧረ ምንም ጠብ ያለ ነገር የለም። ዝም ብሎ የህፃናት ዕቃ ጨዋታን የሆነብን ማሬ። እኛ እኮ ትልልቆች ነን። እንደዚህ አይነት ወሬ እኮ የሚወራው ለህፃን ልጅ ነው ማሬ። ይህ የህፃናት ወሬ ሆነ እኮ። አንዱን ተዋውቄ ከአንዱ ወደ አንዱ ተዋውቄ ከዛ ወደሚቀጥል ወደ ሶስተኛው ወንድ ልንገባ ነው። ከዛ ጭራሽ ከእናትሽ ጋር ቁጭ ብለሽ እኔን አንቺን እያሰብኩ መተኛት አልቻልኩም አለኝ። ለምንድን ነው እኔን እያሰበ መተኛት ያልቻለው ብዬ ለእናቴ ጠየኳት። እንዴ የካርቶን ፊልም የምናየው መሰለን? ላ እውነተኛ ታሪክ ነው። ይሄን ሁሉ የተቋቋምነው ለዚህ ለማይረባ ነገር ነው። ኧረ አይደለም፣ ምንም ፖይንት የለውም አማሬ። እናመሰግናለን። በቃ ውዴ እኛ ትክክለኛ የተኖረ ታሪክ ነው መስማት የምንፈልገው። የተፈጠረ ንግግር ስለማልችል ይሆናል እንጂ እውነተኛ ታሪክ ነው ነገሩ ማለት ነው። እሺ ከደበረሽ ሊያስከፍሽ አልፈልግም፣ ችግር የለውም። እሺ ውዴ እናመሰግናለን። ሀቡ እርጅኝ ቋንቋ ባለመቻሌ ክሴን መከታተል አቃተኝ። እባክሽ እርጅኝ፣ እኔ ቁም ነገር አለኝ ሀቡዬ። እሺ የማያልፍ ቀን የለም፣ ነይ ግቢ። ተነሳች ሴትዮዋ። አይ ተነሱ። እርሱ ምን አለቦት? ይጠባሉ፣ ያገሳሉ፣ ይተኛሉ፣ ዳይፐር ይቀየርሎታል። በቃ ለጥ። አሁን ተነሳች ሴትዮዋ። አጥባት ደግሞ ቅድም በደንብ አልጠባቸው። የማታስመስይው ነገርስ እንዴ? ታገስ። ካሁን ሀቢባ ታገሺ። ምናልባት ወደ መሀል ላይ ቁም ነገር ሊኖረው ይችላል ታሪኳ። ታገሺ ብዬ ራሴን በትዕግስት ጠበኩ። ጠብሲል ስደፍን ወፍ የለም። ምን ብሎ ጭራሽ ከእናቴ ጋር ቁጭ ብዬ ማታ አንቺን ሳስብ አደርኩ። አንቺን ሳስብ እንቅልፍ እምቢ አለኝ እና እናቴ እንደዚህ አይነት ነገር እኮ ሰው ፊት አይወራም አለችኝ። ከዛ ምን ሆኖ ነው እኔን ሲያስብ እንቅልፍ እምቢ ያለው? አይተኛም እንዴ አልኳት እናቴ። አይመስል ነገር። ሄይ ሩቢ፣ ወይዘሪት ሩቢ እንዴት ነሽ? ነሽ እስቲ ነሽ። ጓንትሽን አታውልቂ አላልኩም? ጓንትሽን አታውልቂ አላልኩም ብያለሁ። ነውላችሁ 10 ጓንቷን እየቃደች አስቸገረች። ምን ትቀጣ? ትገረፍ? ታይም አውት ትደረግ? ይኸው
ሁሌ ጓንት ታውልቃለች። ለምንድን ነው ጓንት አታውልቂ ስትባይ ገና ካሁኑ የእናትሽን ትእዛዝ አታከብሪ፣ ጓንትሽን አታውልቂ ማለት አማርኛ አይደል? ኮፍያውንም እንዲህ እያለች ይወርቃል ኮፍያውና ጓንት። እኔ ማሪ እኔ ድመት አንደናይ እሺ ራበሽ ካሽ ኮፍያሽን ልበሽ እና ከዛ ትጠሪያለሽ። እንዴት ናችሁ በያቸው። እንዴት ናችሁ? እኔ እናቴ ሆድ ውስጥ እያለው ጀምሮ አውቃችኋለሁ። እናቴ ኮመንታችሁን ስታነብ እሰማለሁ። ታፕታፕ ኮፒ ሊንክ ስትል እሰማለሁ። ስጮህብኝ 9 ወር ሙሉ ሆዷ ውስጥ ስጮህብኝ ነበረ። እናንተም እንዴት ናችሁ በያቸው። በያቸው እንዴት ናችሁ? እንደምን ናችሁ በያቸው። አረቧታ ሁላችሁ እጇን እየጠባች ምቶች ይጋተዋል። ሩቢ ታሪኳን ታወራልን። አዎ 9 ወር ሆዴ ውስጥ ያሳለፈችውን ታሪክ ታወራላችኋለች። ታሪክሽን ታወሪላችኋለች። ኦኬ። ውይ በጣም ከፋ። ይሄን ማለት በቂ ነው። ኦኬ። ፊቴን ካያችሁት በቂ ነው። ፊቴ ይታያል። ይሄኛውን ቅድም ይሄኛውን የጠባፈው ነው። እሺ አንቺን እያሰብኩኝ ምን አልሽ? አንቺን እያሰብኩ መተኛት አልቻልኩም። ሩቢን እያሰብሽ መተኛት አልቻልሽም። ፈጣሪ እንደ ሩቢዬ አይነት ልጅ ይስጥሽ። የምትፈልጊ ከሆነ ልጅ የማይፈልግም አለ። የምትፈልጊ ከሆነ እሺ። አሁን ወደማያልፍ ቀን እንሄዳለን። ኦኬ ማሬ ሚዩት ነሽ? አብሪና አውሪ። ሰላም ሀቢባ፣ እንዴት ነሽ? ሰላም አለሁልሽ። እኔ ማለት ያለሁት ዱባይ ነው ማለት ነው፣ አጅማን እና ከአሰሪዎቼ ጋር አልተስማማንም ነበረ እና ካንስሌሽን ስጡኝ ስላቸው በፍቃዳቸው ሊሰጡኝ ስላልቻሉ ሌቨር ከሰስኩኝ ማለት ነው። እና ሌቨር የከሰስኩት እኔ ቋንቋ አልችልም። በእርግጥ 2 ዓመት ሆኖኛል። የምሰራው የአበሻ ሳሎን ስለነበረ ቋንቋ አልችልም ማለት ነው፣ አልለመድኩም እና ሰው ነበር ድጋፍ ያደረገልኝ ማለት ሊቨር እንድደውል ሊቨር የሚያወሩልኝ ምናምን የሆነች ልጅ ነበረች እና አውርታልኝ ሊቨር ከሰስኩኝና ሊቨር አመልክተን ሊቨር ክስ እንትኑን ካንስሌሽን ወረቀቴን መውሰድ እንደምችል እና ፓስፖርትና የአገልግሎት ብር ከአሰሪ እንደሚሰጠኝ ቀን ተቆረጠልኝ ማለት ነው። እና ቀኑ ደርሶ በ30 ነበር ያለው አሰሪ እና በ30 አሰሪ አፈገፈገ ማለት ነው። ላይክ እንዴ ልበል ፓስፖርት የለሽም እኔ ጋር ምናምን ብለዋለኝ ማለት ነው። እና እንደገና ሊቨር ልጅቷ ይዛኝ ሄዳ ሊቨር ድጋሚ አመለከትን። እዛ እስከ በዚህ 15 ቀን ውስጥ ካንስሌሽን እንትን ፓስፖርትሽን ካመጣና ከሰጠሽ ሰጠሽ፣ ካልሰጠሽ ደግሞ በ15ኛው ቀን ነይና እዚህ እናወራዋለን አሉኝ ማለት ነው ሰውየው። ከዛ እሺ ብዬ 15 ቀን ጠበቅኩኝና ሴትዮዋ አሁን ላይ ታውቂያለሽ በመሀል 4000 ድርሃም እሷ ጋር አስገብቼ ነበር ከኢትዮጵያ ለአይዲ ይጠቅመኛል ብዬ አስቤ ማለት ነው። እና ከ4000 ላይ ለቤት ኪራይና ለምግብ ምናምን 2000 ብር ነው 1600 ብር ወሰድኩኝ ማለት ነው። እና አሁን 2400 ብር አለኝ እሷ ጋር። ከዛ ሴትዮዋ አሁን ያቺ ስትረዳኝ ነበረችው አሁን አፈገፈገች። ወይ ብሩንም አላስገባለችልኝም ነገ ከነገ ወዲያ ትለኛለች፣ ወይ ደግሞ እዛ ቀጠሮ ቦታም አልወሰደችኝም። በራሴ እንዳልሄድ የትራንስፖርት ብር የለኝም ማለት ነው። በዛ ላይ ደግሞ ቋንቋ የሚባል ምንም ነው የማልችለው። እዛ ሄጄ ሊቨር የማወራበት ነገር ቢያንስ እንኳን አማርኛ አስተርጓሚ አቅርቡልኝ ለማለት እንኳን አልችልም ማለት ነው። እንዴት ነው ማችሁ? አማርኛ አማሪክ ብቻ ስትይ እኮ አማርኛ ተናጋሪ መሆንሽ አግበቷቸው እኮ አማርኛ አስተርጓሚ ያመጡልሻል። ሊቨር እኮ አማርኛ አስተርጓሚ እኮ አለ። ስትደውይም በአካልም ስትሄጂ ቢሮ ውስጥ ስደውይ ማለት ስልክ ላይ ለመደወል እንኳን ማለት ነው የምትነኪያቸው ቁጥሮች አሉ። ቀጥታ በአንድ ጥሪ አይደለም የሚመጣው እና እነሱን ነገሮች የእውነት ነው የምነግርሽ። ምንም የምችለው ነገር የለም ብታይ እግዚአብሔርን ነው የምልሽ። ቋንቋ ምንም ነው የማልችለው ማለት ማሪ 3 ቁጥር ነው የምትነኪው። አዳምጪ፣ ዝም ብለሽ እኮ ነው የምታወሪው አንቺ።
ሌበር ኦፊስ 184 ትደውይና መጀመሪያ 3 ቁጥር ትነቂያለሽ። እየነገርኩሽ 3 ቁጥር አታውቂም? ትነቂያለሽ። ከዛን 2 ቁጥርን ትነቂያለሽ። ንኪ የሚለው እንኳን አይገባኝም ካልሽ ከዛ በኋላ አይ ዋንት ሰምዋን ስፒክ አምሃሪክ ትያቸዋለሽ። አምሃሪክ ብቻ ብትያቸው ራሱ አማርኛ ተናጋሪ ስጡኝ እያልሽ እንደሆነ ይገባቸዋል። አምሃሪክ ቋንቋውን ብቻ አምሃሪክ ብቻ ራሱ ካልሽ ገባሽ? ከዛ አማርኛ ተናጋሪ ያገናኝሻል። በአማርኛ ለኔ እንደምትነግሪኝ በአማርኛ ችግርሽን ትናገሪያለሽ። ገብቶሻል? በጣም ቀላል እኮ ነው። እንኳን አንቺ አማርኛ ተናጋሪ ሆነሽ አማርኛ የማይችሉ ልጆች ራሱ ሌበር ደውለው ችግራቸውን ይፈታሉ። አምሃሪክ ብቻ ስትያቸው አማርኛ ቋንቋ ተናጋሪ እንደፈለግሽ ዛሬ ሚንበር ኦኬ ስለ ሌበር ያወራሽ መስሎኛል። እና እንትን ይሉሻል። ማናት ሴትዮዋ ብር የሰጠሻት? እዚህ ናት ያለችው። እሷ ደግሞ አስገባልሻለሁ ብላኝ ዛሬ 5 ቀን አለፈው። ማለት ሌበር እንድትወስድሽ ነው የሰጠሻት? አልገባኝም። ወይስ አዲስ ስፖንሰር ናት? አይደለም መጀመሪያ ይኸውልሽ ካንስሌሽኑን ውሰጂ ስባል ማለት ነው። እኔ ቀራማ ውስጥ ከመግባቴ በፊት ሰውዬው ያው ብሎክ እንዳያደርገኝ ስለፈራውኝ እሷም ደግሞ ትለኝ ነበር አንድ ቀን ነው የሚጠብቅብሽማ ብሎክ ያደርግሻል ምናምን ስለምትለኝ ስለምፈራ ስለነበር በሰዓቱ የአይዲ ብር ይሆነኛል ፈርስት የሚከፈል ብር ይሆነኛል ብዬ 4000 ድራም ባንቺ ላስገባ። ምክንያቱም በ30 እሰጣለሁ ስላለ ላይክ እሱ በ30 ከሰጠ እኔ በአንድ እንኳን እንዳስጀመር ብሩን ላስገባ አስገቢና በቃ አዲስ ከፊል ማለት ናት ሴትዮዋ የምትያት አሁን አዲስ ከፊል ማለት ናት። ልታሰራልኝ የነበረች ልጅ ማለት ነው። ከዛ እሺ በቃ ብዬ 4000 ድርሃም አስገባውላት። እንደ በቀደሙ እንደ ቦንቱ አይነት ኬዝ ነው። አሁን በጣም ስለሚቸኩሉ እቃማ ለማሰራት በጣም ስለሚቸኩሉ ካንስሌሽን ሳይሰጣቸው ብር ቀድመው ለአዲስ ስፖንሰር ይከፍላሉ። አሁን አንቺ 4000 ድርሃም ቀድመሽ ለአዲስ ስፖንሰር አስገባሽ ገና ካንስሌሽን እጅሽ ሳይገባ ማለት ነው። እኔ እኮ ይኸውልሽ ቻኩዬ ምናምን ሳይሆን ከሰዎች ጋር በጥሩ ሁኔታ ስላልነበረ የተለያየ ነው። ላይክ የሆነ ሁኔታዎቹን እንዳይጠቀሙብኝ ስለመፈራ በዛ ላይ ህጉን ስለማላክ ከአንቺ ምክንያት ነው የሚጠብቁ እና ብሎክ ያደርጉሻል ስለምትለኝ ላይክ ብሎክ ላለመሆን ነበር ያንን ነገር ያደረኩት ማለት ነው። አዳምጪኝ እንገርሽ። አንድ ሰው አንድ የሌበር ኦፊስ ከከሰሰ በኋላ ብሎክ አይደረግም። አንድ ቀድመሽ ስለከሰስሽ ብሎክ አይደረጉም። ሁለተኛ ነገር ካንስሌሽን ከተሰጠሽ 28 ቀን አለሽ። ካንስሌሽን ሲሰጠሽ ነው ብር የምትከፍይው አዲስ ስፖንሰር። ለምን ኦልሬዲ ካንስሌሽን እጅሽ ገባ። ዩ አር ሴፍ እርግጠኛ ነሽ። ኦልሬዲ ገባሽ። እርግጠኛ የምትሆኚው እጅሽ ላይ ለገባ ነገር እንጂ እጅሽ ላይ ላልገባ ነገር እርግጠኛ አትሆኚም። ካንስሌሽን ሳይሰጥሽ ቀድመሽ ለአዲስ ስፖንሰር ብር መክፈል ኢዝ ሮንግ፣ ስህተት ነው። ገባሽ። ካንስሌሽን ከተሰጠሽ በኋላ 28 ቀን አለሽ እኮ። ስለዚህ የመጀመሪያው ቀን ትከፍያለሽ። ልክ ካንስሌሽን እጅሽ ላይ ሲገባ 8 ቀናት አለሽ። የመጀመሪያውን ቀን ትከፍያለሽ። ለምን ካንስሌሽን እጅሽ ሳይገባ ገንዘብ ትከፍያለሽ? ገብነኝ አትጠገብ አስገብቼሽ ነበር እኮ ማሪ። ስለዚህ አሁን ይኸውልሽ ማሪ ማድረግ ያለብሽ ሌበር ቀጥታ ሄደሽ አምሃሪክ በያቸው። አምሃሪክ ተናጋሪ ነው የምፈልገው። አምሃሪክ ተሰጥያቸው እንዳልሄድ ማለት ነው። ከኛ እኔ ካለውበት ሌቨር ሻርጃ ነው መሰለኝ ያለው። መጀመሪያ ይዛን የምትሄደው በፍቅረኛዋ መኪና ስለነበረ ኖርማሊ ምንም የማውቀው ታሪክ አልነበረም። ሎኬሽን ኢቭን በቀደም እዛ ስንሄድ ቁጥር ያስኩበት ወንበር ቁጥር ነበረ ማለት ነው። እሱን ጎግል ላይ ሰርች አድርጌ በዛ ቁጥር ነው የኦፊሱን ሎኬሽን ራሱ ያገኘሁት ማለት ነው። አሁን ቢያንስ እንኳን በራሴ እንኳን ልክ እንዳልሽው አማርኛ ተናጋሪ እዛ ስላለ በራሴ እንኳን ሄጄ ቢያንስ አማርኛ አቅርቡልኝና በአማርኛ ላወራና ላስረዳ ራሴ ሄጄ ልቀበል ብዬ ብሬን ስጭኝ ብዬ ስላት ብሩን አስገባልሻለሁ አለችኝ። በድርሃም ስጭኝ ለትራንስፖርት ስለሆነ የሚያስፈልገኝ ሌላው ቢቀር እንኳን 1900 ብሩን በኢትዮጵያ አካውንት አስገቢና 500 ብሩን በእጅ ስጭኝ። እዛ የሚከፈል ብር አለ ማለት ነው። ሌቨር 250 ብርና 65 ብር ያንን የምከፍልበት ይሆነኛል። ድርሃሙ ስጭኝ አልኳት፣ ግን ልትሰጠኝ አልቻለችም ማለት ነው። ወንበሩ ላይ ባየሽው ስም ጎግል ላይ ሰርች አድርገሽ የቢሮ ሎኬሽን ማግኘት የምትችይ ስማርት ሰው እንዴት አይ ዋንት ሰምዋን ስፒክ አምሃሪክ የሚለው ቃል አቃተሽ እና ምንም ቋንቋ አላውቅም አልሽ? እንደሱ አይደለም። ይኸውልሽ ጀሚኒ አለ። ጀሚኒ በአማርኛ እኔ በአማርኛ መጻፍ እችላለሁ። አማርኛ ማንበብ መጻፍን በደንብ እችላለሁ ማለት ነው። እና በአማርኛ ነው ፎቶን እንትን አደረኩኝና ከዛ ፎቶን አስገብቼ የዚህን አድራሻ ማግኘት ፈልጋለሁ ብዬ በአማርኛ ነው የጻፍኩት ማለት ነው።
አማርኛ ተናጋሪ ፈልጋለሁ ማለት ምን እንዴት ነው የሚባለው ብለሽ ለጄሚኒ በአማርኛ ስትዩ ጄሚኒ በድምፁ በእንግሊዘኛ አይ ዋንት ሰምዋን ሁ ስፒክ አምሃሪክ ብሎ ይልልሻል። አሁን እሱን እላለሁ እኮ አሁን እዛም ሂጅ እኮ ማለት ነው። ይህንን እንዳልሽው በጽሁፉን አውጥቼ ማለት እችላለሁ ማለት ነው። ነገር ግን እኔን እዛ ሌቨር ሊያደርሰኝ የሚችል ሰው ነው የምፈልገው። አይ ኮመንት ላይ ቀኑ ሙሉ ስጽፍ የነበረው በቋንቋ ምክንያት ክስ መከታተል አልቻልኩም ስላልሽ ስለ ቋንቋው ነበር እየነገርኩሽ ያሉት። አሁን ስለ ትራንስፖርት ከሆነ ማሪ ጓደኞችሽ ማንም ሰው ያበድርሽና ትራንስፖርት ከፍለሽ ሂጂ ሊበር። ማንም የለኝም፣ የእውነቴን ነው የምነግርሽ። ጓደኛ የለኝም። 2 ዓመት ሙሉ እዛ ቤት ነበርኩኝ። ከዛ ቤት ምንም የማውቀው ሰው የለም። እሺ ሌላው ቢቀር እንኳን የምትተማመኝበት ሰው ካለ ሴትዮዋን ያወሩልኝና ብሩን ወደ እነሱ ልካ የታክሲ እንዲሰጡኝ አድርጊልኝ፣ ድርሃም እንዲሰጡኝ ማለት ነው። እኔ የምተማመንበት ሰው ላይክ የሚሰጠኝ እምነት የሚያገኝልኝ ሰው ማለት ነው። ከሷ ተቀብሎ በድርሃም የሚሰጠኝ ሰው። እኔ ይኸውልሽ ማሪ ከራሴ ውጭ ማንም ላይ ተማመኝ ስለማንም ሰው ዋሳሉንም እናቴ የምተማመንበት ሰው የለም። እንግዲህ ወተሽም እኮ ማንኛውንም ሰው ሌበር አድርሱኝ ብትይ ማንም ሰው ትብብር ያደርስሻል። እንደዛም ትችያለሽ። እሺ ይቅናሽ፣ ፈጣሪ ያሳካልሽ። እሺ አመሰግናለሁ። አቡ ማን ይታመናል? ማንም የሚታመን የለም ውዴ። የሆነ ሰው ብዬ ደግሞ እዚህ ጋር ጠይቄ ያገናኘቻት ነገ ደግሞ ብሩን ተቀብለው ቢሸመጥጧት መታ ሀቢባ ያገናኘሽን ሰው እንዲያደርገኝ ብላ እኔ ነኝ ተከሳሽም ሆነው እኔ ስለ ራሴ እንጂ ስለማንም ሰው ኃላፊነት አልወስድም። ማንደም የሚለው ማሬ ሄደሽ በህግ ክሰሻቸው። ቢሮ አሉ የወንድሜን 2000 ድርሃም ስራ እናስገባሃለን ብለው የበሉ ቢሮ ከሆኑ እንትን በይው ውዴ፣ ሄደሽ በህግ ክሰሻቸው ውዴ። እሺ ጻፉ። እሺ አሁን ብዙ ሳጠቢ ቶሎ ትተኛለሽ፣ ከዛስ ትንሽ ቆይተሽ ትነቂያለሽ። አንዴ በደንብ ለምን አጠቢም ማማ? እሺ አግሺ። እሺ ጻፉ። እንትና እኮ ማናት አትጠገብ፣ በእናታችሁ አስገባት። ኔትወርክ እምቢ አላት። ያኛውን ፕራይቬቱን ፐብሊክ ማድረግ አቃታት። በሌላ አካውንት ደግሞ መጣችና በሌላ አካውንት ደግሞ መጣችና ደግሞ ሳስገባት እንትን አለባት፣ እየነቀለ ፈጠፈጣት። ምን ይሻላታል? ያንን የራስሽን አካውንት ሴቲንግ ውስጥ ገብተሽ ማስተካከል አቃተሽ፣ አጠገብሽም ሰው የለም የሚያስተካክልልሽ። ዩር ሄር እሺ። አይ ትከሻዬ ላይ ናት እኮ ፀጉሬ ጋር አይደለችም። ታችን ጻፉ። አስተማሪ ታሪክ አለኝ ብላችሁ አብዲ የሚባል ልጅ አንድ ቁጥር ደጋግሞ ኪቦርዱ ላይ ያለ አንድ ቁጥር እስኪያልክ እየጻፈ ነው። ምን ፈልገክ ነው ወንድሜ? ምን ፈልገክ ነው? ጻፍ። ችግር ላይ ነኝ የገንዘብ አይደለም ብለህ ከጻፍ ካስገባሃለሁ። የገንዘብ ችግር ከሆነ ሌላ ቤት ሞክር። በየቀኑ የገንዘብ ችግር የለም እዚህ። በየቀኑ ገንዘብ ማዋጣት አንችልም። ደሞዝ የሚወርደው በወር አንዴ። የገንዘብ ችግር የገንዘብ እርዳታ የምትጠይቁት በየቀኑ ደሞዝ ሰው ይቀበላል። አንድ ቁጥር ከምትጽፍ ቀኑ ሙሉ ከሚደክመህ ችግርህን መጻፍ። አቡ ምክር ፈልጌ ነው አስገብኝ። ጻፉ። ያለ አስተማሪ ታሪክ ያለ አይሻ ዩቲዩበር የምትባይ ልጅ አስገብኝ አይባልም። ምን ትፈልገሽ እንደምትገቢ ምክንያት በምክንያትሽን ካመንበት ነው የምናስገባሽ። እንደዛ ነው የልጅ ህግ ማሪ። ያማሩ ማሪ ገብተሻል ወይ? ምሳ እየበላሁ። ኦኬ ሰላም፣ እንዴት ናችሁ? እንዴት ነሽ አብዬ? ሰላም ነው። ደህና ነሽ? አለ ምን መሰለሽ
ይሰማል? ይሰማል። ባለትዳር ነበርኩኝ። አሁን ማለት ከባሌ ጋር ጥሩ አይደለንም ማለት ነው። ሙሉ ታሪኩ ነው ይረዝምብሻልና እኔ አሁን ስደት ላይ ነው ያለሁት። እዚህ ያለው ፍቺ መፈጸም ይችላል? በጠበቃ ትችላለሽ። የህግ ባለማክሪ ምስክር አክሺ ማሪያ አክሺ እሺ ምግብ ግን መብላት አልፈልግም። አና አጥሚት እየጠጣሁ ነው። ዝግት አለ። አዎ ኢቭን ምንም ነገር ባፌ ማስገባት አልፈልግም። ቴንክ እሺ ጻፉ ውዶቼ፣ ጻፉ። ሪተሮችን ፋይት ያደርጓቸዋል። የዛሬው ይለያል አለች። እሺ አታገሽ ምንድን ነው ሀሳብሽ? ከዚህ በላይ አልይዝሽም። እጅ ትለምጃለሽ። ሂጂ ካላገሳሽ ሄደሽ አልቀሽ አልይዝሽም። እጅ ትለምጃለሽ። እሺ ሀቡ ካታገብ አታገሳም። ታዲያ ማለት አሁን ገብተናል መሰለኝ። አሁን ገብተናል። አዎ ገብታችኋል። ገብተሻል እናቴ። ሰላም ሀቡ። ሰላም እንዴት ነሽ? ገብተናል። ሰላም ነው ሀቡ? ሰላም አለይኩም። አለን ገብታችኋል? ደህና ነኝ አልሐምዱሊላህ። ወደ ኬጂ ልግባ። ወደ ግቢበት። እሺ እህት አለችኝ። አገሬ ራያ ቆቦ ነው ሀገራችን። ከዛ እህቴ ከዛሬ 13 ዓመት በፊት ሳውዲ አረቢያ ሄደች። እሺ ከዛ ሳውዲ አረቢያ ስትሄድ እናቷ ነበረች የተቀበለቻት። የሄደችው በፍሪ ቃማ ነው ስትሄድ የሄደችው ማለት። ከዛ ኋላ እናቷ ከሷ እንደሄደች ውጡልኝ ከመባሉ ከ5 ወር በፊት ወደ ኢትዮጵያ መጣች። ኧረ ቆይ ማይ ጉድነስ የዛሬ 13 ዓመት የራያ ቆቦ ልጅ ናሽ? የራያ ቆቦ ልጅ ናት። የራያ ቆቦ ልጅ ነች። ኦኬ ስሟ ማን ነው እህትሽ? ስሟ እህትሽ ስሟ ማን ነው?